بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد زاري من نايو وانو يزي سيراو أنقارو وداي زيغانو مجمرو نا وحي مچينو يجمرو عند بلن من نايو زاري السنو مالتنا صحيح حديث بخاري بزقبوت حديث لاي إناتاتنا عائشة انديه لالو قالت عائشة رضي الله عنها أول ما بدأ به رسول الله صلى الله عليه وسلم من الوحي الرؤيا الصالحة في النوم فكان لا يرى رؤيا إلا جاءت مثل فلق الصبح ثم حبب إليه الخلاء وكان يخلو بغار حراء فيتحنث فيه وهو التعبد الليالي ذوات العدد قبل أن ينزع إلى أهله ويتزود لذلك نبي عليه الصلاة والسلام مجمر نبي خونو جبريل كتتا ودساتشو كمتاتو بفيت جمارو ينبرو من دنو كتباله الرؤيا الصالحة نو ملكام حلم مانم زند ما يتاي يهونه حلم مانم ما ياي يهونه حلم نبر ياوي ينبروت قدام مثل نقركواچو رؤية الأنبياء وحي ينبياتوች حلم عند ማንኛውም ሰው ዝባዝንኬ ነገር ወይም ደግሞ ቅጀት አይነት ነገር አይደለም ወህይ ነው የነቢያቶች ህልም ወህይ ነው ቀጥታ ምንም የሚጨመርበት የሚቀነስበት ነገር የለውም ይሳቸው አንድም ህልም አያዩም ያ ነገር እንደ ንጋት ፍካት ግልጽ ሆኖ ብታይ እንጂ አንድም ወህይ አንድም ህልም አያዩም ያ ነገር በግልጽ ነበር በጋድ ነው የሚታየው ማለት ነው ثم حبب إليه الخلاء كزام نبي عليه الصلاة والسلام وحي هلمو بزاينة ملكو ستاياتشو من المافكر جمرو بيتشنينتن كسو تنطلو موطاتن مودد مافكر جمرو وكان يخلو بغار حراء بحراء واشا نبر يانن بيتشنينتن يطمونا غزي تفكر غزي كمان نمسو بيتشاچو ምንም ጓደኛ ማንንም ሰው ሳይኖር ብቻቸውን ተነጥሎ ነበር ጋር ሒራ ውስጥ ዋሻ ውስጥ ይቀመጡ የነበሩት ይሄንን ጋር ሒራ የት ነው ያለው ምን ተራራ ውስጥ ነው ያለው የሚለው ባለፈው ደርሳችን ላይ በደንብ አይተናል فيتحنث فيه ذا عباده ያደርጋሉ وهو التعبد الليالي ذوات العدد የተወሰኑ ቀናቶች መቼ ነው ብለናል ጊዜው في شهر رمضان ወርሃ ረመዳን ውስጥ ነበር ረሱል ሰለላሁ ዐለይሂ ወሰለም ያደርጉ የነበሩት الليالي ذوات العدد قبل أن ينزع إلى أهله ወደ ቤተሰቦቻቸው ከመመለሳቸው በፊት ማለት ነው ወደ ቤት ሄዶ فيتزود لذلك ለዛ ተጨማሪ ስንቅ ሰንቆ ከመምጣታቸው በፊት በዚህ አይነት መልኩ ነበር ይመላለሱ እዛ ሄዶ ይቀመጡ የነበሩት ثم يرجع إلى خديجة فيتزود لمثلها ወደ خديجة ይመለሱና ስንቅ ሰንቆ እንደገና ይሄዳሉ ስንቃቸውም በሶ እንደነበር ውሃ ይቋጥሩ እንደነበር ምክንያቱም ተራራ ላይ ነው ምንም አይነት ሀገሩም ያው በረሃ ነው ምድረ በዳ ነው ምንም ነገር የሌለበት ቦታ ጭምር ስለሆነ ማለት ነው حتى جاءه الحق وهو في غار حراء الحق እውነት እስከመጣላቸው ድረስ የት ይያሉ ሒራ ዋሻ ውስጥ ይያሉ فجاءه الملك
ሒራ ዋሻ ውስጥ እያሉ ጋር ሒራ ውስጥ እያሉ መላእክት መጣባቸው ያ መላእክት ጅብሪል አለይሂ ሰላም ጅብሪል ያውላችሁ እንደምታውቁት ወደ ሁሉም ነብያቶች ወህይን ያመላልስ የነበረው ጅብሪል ነው ወደ ሁሉም ነብያቶች ሚለዱን ኑህ ጀምሮ ወይም على ሌላኛው ቀውል ላይ ከአደም ጀምሮ እስከ ነቢ ሙሐመድ አለይሂ ሰላቱ وعلى سائر الانبياء السلام ወህይን ያመላልስ የነበረው ጅብሪል ነው ማንም መላእክት በእነዚህ በቁርአን ላይ የተጠቀሱ 25 رسሎች አሉ ያልተጠቀሱም رسሎች አሉ አላህም በቁርአን ورسلا قد قصصناهم عليك من قبل ورسلا لم نقصصهم ينገርነህም ያልነገርነህም ነብያቶች አሉ ብሎ እንዳለው መልእክተኞች አሉ ብሎ እንዳለው ወደ እነዛ በሙሉ ወህይ ያደርስ የነበረው ብቸኛ መላእክት ጅብሪል ነው የነበረው ጅብሪል መጣ ወርሃ ረመዳን ይህ ጊዜ መቼ ነው ከተባለ ረመዳን ወር ውስጥ እንደሆነ ረጀብ ነው ያሉም አሉ ብዙ ቦታ ላይ የተባለው ነገር አለ ላኪን ቁርአኑ የሚያመላክተው ጊዜው ረመዳን እንደሆነ ነው ለምን አላህ Subhanahu Wa Ta'ala شهر رمضان الذي أنزل فيه القرآن ብሎ አላህ Subhanahu Wa Ta'ala ገልጾታል ያውም ከረመዳን ውስጥ ቁርአን መውረድ የጀመረው የመጀመሪያ ጅማሮ ليلة القدر إنا أنزلناه في ليلة القدر إنا أنزلناه في ليلة مباركة إنا كنا منذرين ብሎ እንዳለው መውረድ የጀመረበት ነው እዚጋም ያው በዑለሞች መካከል ቁርአን በነብዩ አለይሂ ሰላቱ ወሰለም በነብይነት ላይፍ ስፓን ወይም ጊዜ ዘመን ውስጥ በ23 አመት ውስጥ ነው ወርዶ ያለቀው አይደል እሳቸው ላይ ታዲያ አላህ Subhanahu Wa Ta'ala በእነዚህ ሶስት የተጠቀሱ ቁርአን አንቀጾች ላይ شهر رمضان الذي أنزل فيه القرآن ወርዶ ያለቀበት እንደሆነ ነው ቀጥታ ትርጉሙ የሚያሳየው إنا أنزلناه في ليلة مباركة ይላል ቁርአንን አወረድ ነው በቃ አበቃለት እንደሆነ በአንድ ጊዜ ወርዶ እንዳበቃ ያሳያል እና አንዘልናሁ في ليلة القدر ስለ ቁርአን አወረድ ነው አንድ ጊዜ ጁምለተን እንዲወርዶ እንዳለቀ ነው የሚያመላክተው ይሄና አብዱላህ ኢብኑ አባስ ምንድነው ያሉት ከለውህ المحفوظ ላይ ሰማዕ الدنيا ወይም ደግሞ በይተ العዛ ላይ ወርዶ ባንዴ ነው ወርዶ ያለቀው አሉ ብዙሃን ግን ይሄንን አልተቀበሉም ተፍሲሩን ነው በጣም አካታችና ከቁርአን አወራረድ ጋር በተያያዘ መልኩ የፈሰሩት ኢና አንዘልናሁ ማለት بداية نزول الوحي መውረድ የጀመረበት ማለት ነው እንጂ ቁርአን በጅምላ ወርዶ ልክ እንደ ለውህ ለሙሳ እንደተሰጠው ለውህ ላይ በአንድ የተጽፎን ካይዘሂድ وكتبنا له في الألواح من كل شيء موعظة وتفصيلا لكل شيء እንደተባለው በአንድ ተጽፎ እንደተሰጠው አይደለም ለምን ይሄንን አላችሁ እናንተስ ያኛው ቁርአን የሚያመላክተው እኮ ሙሉን መውረድ ነው ሲባሉ አንድ ብዙ ሴናሪዎች አሉ ብዙ ያንን እነሱ የሚሉትን የሚደግፍ ከነዛ ውስጥ አንዱን ብናይ እንኳን አንድ ሴት ነብዩ አለይሂ ሰላቱ ሰላም ዘንድ መጣ ስለ ባሏ ትከራከራቸዋለች ወይም ከሳቸው ጋር ምልልስ ታደርጋለች ኸውላ بنت ثعلبة የምትባል ሴትዮ ማለት ነው ረሱላህ ሰላም ጋር መጣ ባሌ እኮ እንዲህ ማለ አንተ ከዛ ዚሃራ አደረገ ነብሳም ይሄ ጉዳይ ለሳቸው አዲስ ክስተት ስለሆነ እንዴት ምን ብሎሽ ባልሽ ነው እንዲህ ነው ያሉት ነበር الله سبحانه وتعالى من إلال قد سمع الله قول التي تجادلك في زوجها وتشتكي إيه هون ككستتو غار نونجي يي قرآن عند عندي هون بوتا تصفو الزابوتا لا يتكمت أبوه النورو إتشي سيتيو نبيو قامت حتى عائشة من تلالج وسع سمعه السماوات والأرض الله سبحانه وتعالى مسميا ፍጥረትን በሙሉ አካበዋል አካለዋል እኔ እንኳን አለች እቺ ሴትዮ እኔ ቤት ውስጥ አንድ ጎን ላይ ሆና ከአላህ መልእክተኛ ጋር ስለ ባሏ ምልልስ ስታደርግ تجادل ብሎ አላህ እኔ አልሰማዋትም አለች لكن الله سبحانه وتعالى من فوق 7 سماوات سماتنا قد سمع الله آلات
ይሄ ምን ማለት ምን መሆኑን ነው የሚያሳይ ኢሚዲየት ነው አሁን ነው ማለት ነው ከዛ ብይን ሰጠ አላህ ሰምቻለሁ ያቺ በባሏ ጉዳይ የምትከራከርህና ሸክዋ ክስ የምታቀርብን ሴት قد سمع الله قول التي تجادلك في زوجها وتشتكي الى الله والله يسمع تحاوركما ان الله سميع بصير ስለዚህ ከዚህ ተነስቶ ምንድነው ያሉት ቁርአን በእነዚህ 23 አመታት ውስጥ ክስተትን ተከትሎ አላህ ነብዩን እየመራበት የሄደ ጉዳይ እንጂ በአንድ ጊዜ የትም ቦታ ላይ ወርዶ አልተቀመጠም እነዛም የራሳቸው መከራከሪያ ነጥቦች አሏቸው አሁንኛ ይህ ቢዳየተ ኑዙል ነው ብለን ነው የምንወስደው የመጀመሪያ ቁርአን የወረደው بداية النزول في شهر رمضان مورد يجمربت وقت مهونون نو يمنا يوم مالتنا نبي عليه الصلاة والسلام ما كان تلاكو بعد في أنستنا اليوم الاثنين كانوم وروم بولتهم قطعتر أيتنا النبي عليه الصلاة والسلام لزينه بس حديث لا بخاري مسلم زجبوا حديث لا لمن إنه سنيوم مسؤوم التولوس التيقو إنه يوم ولدت فيه وأنزل علي فيه يعني تولر كتم سنيونو وحي نزول الوحي بني لاي موردم يجمرو بزين كأنه بليلا ذلك يوم ولدت فيه ويوم بعثت أو أنزل علي فيه إمام مسلم صحيح مسلم لا يتزقبوا دقمه هنا يتلاك كبتم قرآن بني لاي مورد يجمرو بزي ورنو بزي كأنه بلونو يقلسود هي ቀደም ሲል እንዳየነው ረመዳን 21 ነው የሚል ብዙሃን አህል ሲር ይስማማሉ ማለት ነው ቢዳየተ ንቡዋ ቢዳየት አልወህይ ማለት ነው ስለዚህ ያኔ ጅብሪል መጣና ምን አላቸው فقال اقرأ አንብብ አላቸው قال فأخذني فغطني حتى بلغ مني الجهد ያዘኝ ጨመቀኝ እነዚህ ንቅ አድርጎ ያዘኝ ጨመቀኝ በጣም አደጋ ወይም ደግሞ ከባድ የሆነ ጭንቀት ውስጥ እስኪገባ ድረስ ثم ارسلني ከዛም ለቀቀኝ فقال اقرأ በጣም ከባድ ቃለች የታሪክን ፍሰት የቀየረች አላህ Subhanahu Wa Ta'ala ይህንን ምድር አይቶ የጠላን ምድር እንደገና እንዲያፈቅር እንዲወድ እንዲያዝንለት ያደረገች ቃል ነች اقرأ አንብብ قلت ما انا بقارئ አንባቢ አይደለሁም ነብዩ አለይሂ ሰላም እንደናቸው አረቡ አጠቃላይ በዛ ዙሪያ የነበሩ ሰዎች ኡምይ ናቸው መጽሐፍ ማንበብ የሚችሉ ህዝቦች አይደሉም እሳቸው ደግሞ بالأخص አንዳንዶቹ ከተለያየ አካላት የሆኑ ነገሮችን መጽሐፍ ማንበብ የለመዱ የተማሩ ሰዎች አሉ ኡምይ ናቸው እሳቸው ኡሚ ማለት መጽሐፍም ማንበብም የማይችል ማለት እኔ ምን አነባለሁ አላነብ ማንበብ አልችል አልቀራው አልተማሩ መጽሐፍም ማንበብም አልችልም قال فأخذني فغطني الثانية لولتنيا ጊዜ ያዘኝ ጨመቀኝ ثم بلغ مني الجهد በጣም ከባድ አደጋ እስኪደርስብኝ ድረስ ثم أرسلني ለቀቀኝ فقال اقرأ አሁንም አንብብ አለኝ فقلت ما أنا بقارئ አንባቢ አይደለሁም አንብቤ አላ ምንድነው ማነበው فأخذني فغطني الثالثة ለሶስተኛ ጊዜ ይዞኝ አሁንም ጨመቀኝ ثم أرسلني كزام لككن كزام نالو فقال كزام مالن اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم أنبب بقيتها سم السوء كل النجر የፈጠረ በሆነው አምላክ ስም አንብብ ሰው ልጆችንም የፈጠረው من علق ከረጋ ደም علق ማለት የረጋ ደም ማለት ነው ፍቶት ስጋ ከዛ ወደ ረጋ ደም ከዛ በኋላ ሐዲሱ ላይ ያው የምታውቁት ነው ሰው ልጅ አፈጣጠር اقرأ
أنبب وربك الأكرم جيتا شرنو روح أزان جيتانو شن بتشابلوا هذا فرجع بها رسول الله صلى الله عليه وسلم رسول الله صلى الله عليه وسلم زامي كم تبتن قرول ورقف أدركو تتو تملسوا يرجف فؤاده لباتشو يمتاك دنقات أبزات كتراراو يتنكباللو روت أوردو كجبل النور لاي فدخل على خديجة بنت خويلد نستاتشو خديجة بيت قب فقال زملوني زملوني أقللون بلبس شفنون دنقطوال أدس كستتنو يدرسباتشو نقر بتاعم كبار يهون نقرنو يتبالوتم كبار نقرنو قالوا كبار يكبدار ميزانو لزين الله سبحانه وتعالى قرآن سقل سو لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله إنا سنلقي عليك قولا ثقيلا ملو كبدواتشو رسول الله صلى الله عليه وسلم فزملوه إن خديجة من تكسته منهم كمالاتاتشو بفيت يالوت النبي في الصلاة والجمرة لبس على بسواتشو حتى ذهب عنه الرعب يا دنقات إفراجس كلكاتشو درس كاسكر رقاقو لباتشو متقومو كاسكيل درس زمالو فقال لخديجة مالي من هنينا والوات خديجة فأخبرها الخبر يتكستون كستت الخديجة عند بآن بقى زرزرو نقرواتشو لناتاتشن خديجة لسوامي كبار كستتنا أدس نقرنا اندي هونو متاوق سوي لم لمدين بزي قداي لك ناتاتشن خديجة قالواتشو لقد خشيت على نفسي بنفسي لا فرجالهن دنقچالو فرجالهن يوني ادغا يوني كباد ادغا تغارطوبኛል فرجالو ብሎ ለናታችን ከዲጃ ስሜታቸውን ሰዋዊ ስሜታቸውን ምንም ሳይደብቁ ነገሯቸው ማለት ነው እናታችን ኸዲጃ መልስ ግን ታሪክ የመዘገበው በዚህ በሰሂህ ላይም በትዝርዝር የተቀመጠው በጣም የሚገርም ነገር ነው ምንም አይነት እንዲህ አይነት ልምድ የሌላት ሴትነቱ አለ ባሏ የምትሄድበት ቦታን አታቀም የተከሰተ ነገር አታቀም ስመጡ በዚህ ድንጋጤ ራሳቸውን ስቶ ምንም መቋቋም እስኪያቅታቸው ልባቸው በዚህ አይነት ሁኔታ የመታ ባለበት ሁኔታ ላይ ከባድ የሆነ ነገር ነው የተከሰተ ያለው ነገር ግን እናታችን ኸዲጃ ለነብዩ አለይሂ ሰላም ምን አሏቸው ከላ ኖ አትበል እንደዚህ ምንም አይነት ነፍስህ ላይ የሚደርስብህ ምንም ነገር የለም والله ما يخزيك الله ابدا كيتن ያመጣቸው ንግግር በአላህ መላለሁኝ ጌታ አንተን አያዋርድህም ለክፉ ነገር አሳልፎ አይሰጥህም ምን ሆነ ነው ተረጋጋ ለዚህ መነሻዋ ምንድነው ከምን ተነስታን ወህይ መጥቶላት ይህ ወህይ ነው ቁርአን ነው ያን ድርጊት የፈጸመው መላእክት ነው የዛ ግንዛቤ ዕውቀቱም መረጃውም የላትም መነሻው ግን የትናንትናው ባህሪያቸው የትናንትናው የነብዩ አለይሂ ሰላቱ ወሰለም ተግባራት ናቸው እሱ ምንድነው ኢነከ ለተሲሉ الرحيم ትኩ ዝምድናን ተቀጥላለህ መልካም ተግባር የሚፈጽም ሰው عقلا ونقلا logically በማስረጃም ቢተነተን በታሪክም ወደ ኋላ ተከዶ ብታይ ዝምድናን የሚቀጥል ሰው ክፉ ነገር አይነካውም የሚል ግንዛቤ አለ ንጹህ አእምሮ ያለው ሰው ኢነከ ለተሲሉ الرحم አንድ ሁለተኛስ وتحمل الكلا ችግረኛን ትሸከማለህ ምን ማለት ነው የተቸገረን ሰው ችግርን ኃላፊነቴ በለት ወስዳለህ ኢዳ የወደቀበትን ሰው ጉማ የወደቀበትን ሰው የደም ካሳ የገጠመውን ሰው ኃላፊነት ትሸከማለህ وتكسب المعدوم በሀገር የሌለን ማህበረሰቡ የሚፈልግ የሆነን የጠፋን ነገር ወደ ሀገር ታመጣለህ
ዝም ብለህ ለግልህ ብቻ ትርፍ ማጋበስ ዓላማ ሳይሆን ህዝቡ ምንድነው የሚፈልገው ምን ሾርቴጅ በምን ጉዳይ ላይ ነው በምን ዕቃ ላይ ነው ሾርቴጅ የተፈጠረው ብለህ የሌለን ነገር ደግሞ ለማህበረሰቡ ምታመጣ ሰው ነህ ነጋዴ ናቸው አለ ረሱላህ ሰለላሁ ከሱሪያ ሂዶ ተላይ ሸቀጣሸቀጦችን ያመጣሉ የሚያጅበው ሲያመጡ ግን ህዝብ ምን ያመጣ ነው ከየትኛው ምን ያክል ፐርሰንት ይተረፋል ብቻ አይደለም ታርጌታቸው ህዝቡ ምንድነው የሚፈልገው ማርኬቱ ላይ ምን ሾርቴጅ አለ ብሎ ነበር የሚያመጡት ማለት ነው وتكسب المعدومة وتقري الضيف انقدان تستناقدالله قدان ما استناقد يملكام سوچ باهري مقهلج عنه وتعين على نوائب الحق يتشجرن سو حق بالبيت يهونن سو زند حق يطفابتن سو يتيم هونو አቅም ስለሌለው የሆነ አካል ገንዘብ ወስዶት ዞር በል ያለውን ሰው ደካማ ሰራተኛን አሰርቶ የሥራ ክራይ አልከፍልም ብሎ ያለን ሰው ሸቀጥ ከሆነ ሀገር አምጥቶ እዚህ ከተማ ላይ ሽጦ ገንዘብ አልከፍል ብሎ ያለን ሰው ታስታውሳላችሁ ወደ ኋላ ደንገና ነብይ ከመሆናቸው በፊት ሕልፍ الفضول መሰል ነገሮችን ትፈጽማለህ አንተ እና ነዋኢ ማለት በቃ ችግር የሆነን ሰው ማለት ነው وتكسب المعدوما አንዳንዶቹ በልም ፈስሩታል ስራ ያጣን ሰው ስራ ታሰራል وتكسب المعدوم ብሎም حرفون በመቀየር ሌላ ተፍሲርም መስጠት ይቻላል ማለት ነው كسب المعدوم ማለት فقير ለደሃ የሌለው ሰው የሚሰጠውን ነገር ትሰጣለ ማለትም ይሆናል وتعين على نوائب الحق ማለት ደግሞ ችግር የተከሰተበትን ሰው ኢሳተ ደጋ ጎርፍ የሆነ ነገር አጋጥሞት ንብረቱ የወደመበት ቤቱ የፈረሰበትን ሰውም ደግሞ ታግዛለ ይህንን የሚያደርግ ሰው ፈጽሞ ክፉ ነገር አያገኘውምና አብሽር ተረጋጋለች አንድ ባን ተመለሰን እናያለን እነዚህ ሁላ ክስተቶችን ከዛ በኋላ መላ ዘየደች አሰበችና በሳል ሴት ናት አቅል አላት አብራ ደንግጣ ምን ልታረግ እዛ ቦታ ሄድ ምን አንተ መጀመሪያውኑ ምን ታደርጋለህ እዛ ቦታ ምናምን ብላ አላለችም አረጋጋቻቸው ነብዩና አለይሂ ሰላቱ ሰላም እዛ አሰበችና فانطلقت به خديجة حتى أتت به ورقة بن نوفل ابن أسد ابن عبد العزة ابن عم خديجة يا خديجة قوت لج ودهونو ودورقة بن نوفل نا عندواك سوال بدمي يقفا بزوقتها اللو أملاكون يملك سوال ይህ የገጠመን ጉዳይ ሄደን እስኪ እንንገረውና ሐሳብ ከሱን እንውሰድ ማብራሪያ እስኪን ጠይቀው ብላ ይዛቸው ወደ አጎቷ ልጅ ወረቃ ብን ነውፈል የሚባል ሰውዬ ጋር ወሰደቻቸው وكان امرأ تنصر في الجاهلية بجاهلية وسط كإبراهيم منقد ودي كريستنا ودي نصرانية يقبا سونا وكان يكتب الكتاب العبراني بإبراهيستم مسعفتني صفال يا نبال إبراهيستم مالت بتوراتنا إنجيل يتصعف بت مالتنا فيكتب من الإنجيل بالعبرانية بإنجيل كونجيل بإبراهيست قوانقوا يصفال ما شاء الله يكتب الله يسجله وكان يكتب العبراني وكان شيخا كبيرا إيه هم بوطاتنا تدميو عينو سايطفا يدرق ነበረው ነው በእድሜ በጣም የገፋ ሽማግሌ ነው قد عمي عينو ግን ጠፍቷል በስተመጨረሻ እድሜው ላይ ማለት ነው فقالت له خديجة زازهاچو ሄደችና خديجة لورقة بن نوفل لاغوتوا ልጅ እንዲህ አለች يا ابن عمي لاغوቴ ልጅ ሆይ اسمع من ابن اخيك استيهنن ከወንድምህ ልጅ አረቦች አቻ የሆነን ሰው ወንድም ይላሉ ያባት ወንድም ከዚህ ከወንድምህ ልጅ እስቲ ምልህን ስማ ቀጥታ ወንድም ልጅ ሆኖ አይደለም የዘራረጋቸው ኸዲጃና ነብዩ አለይሂ ሰላም በሆነ እንት ላይ ሂዶ እንደሚገናኙ ቀደም ሲል አይተናል ይን ቀጥታ ነብዩ አለይሂ ሰላምና ወረቃ
የአጎታሞች ልጆች ግን አይደሉም አረቦች በዚህ አይነት አጠራር ይጠራሉ ቅርብ የሆነን ሰው ወይም ደግሞ አክብሮት ያለውን ሰው በእድሜ አቻ የሆነን ሰው ማለት ነው فقال له ورقة يا ابن أخي ماذا ترى يا أخوتي لج يا وندمي لج مندنو متايه مندنو يقطمه مندنو يايهو فأخبره رسول الله صلى الله عليه وسلم خبر ما رأى ያዩትን ክስተት አንድ በአንድ ነገሩት እንዲህ 3 አመት ሙሉ በተከታታይ ሒራ ዋሻ ውስጥ እየሄድኩ አምላኬን አመልክ ነበር ከሰው ተነጥዬ ዛኖር ነበር ከዛ ከለታታ ባለፈው ያው ትላንት ወይም ዛሬ በዚህን ቀን እንዲሆኖ እንዲመቶ እንዲጨምቆኝ እንዲያንብብሎኝ እንዲህ ያለ ዝርዝር ነገር ነገሩት فقال له ورقة ይሄን ሁሉ ካደመጠ በኋላ ወረቃ እንዲህ አላቸው هذا الناموس الذي نزله الله على موسى يكو ملائكة ነው ተመቶ ናሙስ ይሉታል በዕብራይስጥ ቋንቋ ናሙስ ነው የሚባለው ወደ አንተ የወረደው እኮ ሙሳ ላይ የወረደው አላህ የላከው መላእክት ነው يا ليتني فيها جذعا من አለበት ወጣትና ጉልበት ያለው እንደው ጎረምሳ በሆንኩኝ ليتني ተመኘሁኝ أكون حيا በህይወት በኖርኩኝ ብዬ ተመኘሁኝ إذ يخرجك قومك ዘለው ወረቃ ይሄ መጣ አዲስ አይደለም ወደ ሙሳም በዚህ አይነት መልኩ ነው የወረደው ምን አለበት ይሄ ነብይ ተደርገህ ነው የምትላከው ይሄ መጀመሪያ ጅማሮ ነው አንተ ነብይ ሆነ ስትላክ ምን አለበት ጠንካራ አቅም ያለው ሰው በህይወት ብኖር ያኔ ደግሞ ያንተ ህዝቦች አባሮ ከሀገርህ ሲያስወጡ ያው ገናኮ ከአስራ ምናምኖት በኋላ የሚከሰትን ክስተት ይነግራቸዋል ወረቃ ብን ነውፈል ከየት ላይ ነው የሚያውቀው ከኢንጂል ላይ ነው የሚያውቀው ስለነብዩ ሰላም ሲፋ ባህሪ ስማቸው ሳይቀር በወንጌል ላይ በተውራት ላይ በዝርዝር ተቀምጧል ማለት ነው الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل إلى الله سبحانه وتعالى بالنسو زن بتوراة النبونجي تسفو مياغنيوت نبي كوبلوان يأتي من بعد اسمه أحمد عيسى كوغنا أحمد የሚባል ነብይ እንደሚመጣ ገልጿል ይሄ በወንጌል ውስጥ ያው አሁን እነዚህ በተበረዙ ወንጌሎች ላይ የለም እንጂ በፊት በነበሩት ወንጌሎች ላይ በዝርዝር ተቀምጧልና እንዲህ ይህ ነብይ እንደሚመጣ ከዚህ ጎሳ እንደሚወጣ ምን አይነት ክስተት እንደሚከሰትበት መጀመሪያ ነብይነት ዘመኑ የት እንደምኖር ከዛ መጨረሻ ላይ ወዴት እንደሚሰደድ ያንዳንዱ ዝርዝር ተቀምጧል እዛ መጽሐፋቸው ላይ ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ያعرفونه ክህደትና ምቀኝነት حسد እንጂ ልጆቻቸውን ከሚያውቁት በላይ ሙሐመድን ያውቃሉ ብሎ አላህ Subhanahu Wa Ta'ala يعرفونه كما يعرفون ابناءهم ልጆቻቸውን እንደሚያውቁት ከዛ ነብዩ ሰላም መጨረሻ ላይ ህዝቦች ሲያስወጡ በህይወት በኖርኩኝ ብሎ ስል ይሄ በጣም አቴንሽናቸውን ሳበና فقال رسول الله صلى الله عليه وسلم او مخرجيهم ያስወጡኛል ገና ሀገሬ ያባሩኛል قال نعم او ያባሩሃል لم يأتي رجل قط بمثل ما جئت به إلا عوديا عندم سو على اللفم بسو لج تاريخ است عندم نبي على اللفم أنت يزيه متاهون أينت يزو متو هزبوچو بتألات النت بكت متنجي عندم يالف يلم وإن يدركني يومك يانتن جزي درسكن جندهنا أنصرك نصرا مؤزرا أنكر يهونا دقاف كقونه قومي دقفها لهن قال قبطوال ثم لم ينشب ورقة أن توفي وفتر الوحي السمى القيم
ሞተ ወህይም እቺ መጀመሪያው ቁርአን አንቀጽ አያዎች መጡና ወህይም ተቋረጠ ግልጽ ነው ምንድነው የሆነው በሚቀጥለው ምዕራፍ ላይ እናያለን እዚህ ወደ መጀመሪያው ስንመለስ اول ما نزل من القرآن የመጀመሪያ ከቁርአን ወደዚህ ምድር የወረደው ምን የሚል ቃል ነው ምንድነው اقرأ 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 ቀደም ሲል እንዳየን ዓለም በሙሉ ሽርክ ውስጥ ገብቶ ጥፋት ውስጥ ተዘፍቆ ጃሂልያ ሰውን ውጦ እንዳንድ ሐዲሶች ላይ አثሮች ላይ እንደተገለጸው إن الله نظر إلى أهل الأرض فمقتهم عربهم وعجمهم الله سبحانه وتعالى ምድር ሰዎችን አይቷቸው عربም عجمም ነጭም ጥቁር ሁሉንም ጠላው ለምን የወንጀል ብዛት የምግባረ ብልሹነት መንሰራፋት ሰው ልጅ እርስ በርሱ የተባላ ጠንካራው ደካማውን የሚበላበት የቲም ሐቅ የሚበላበት ኸምር እንደ ውሃ የሚጠጣበት የሰው ህይወት ዋጋ ያጣበት ዝሙት በጣም የተንሰራፋበት ሰው ልጅ ህልውን የመቀጠል ህልውናው አደጋ ላይ የወደቀበት ተጨባጭ ነው የነበረው እንደው ዝም ብለን لو تفلسفنا وقلنا لمن دنيا الله سبحانه وتعالى هن سولجن كزيا زقت استلماوطات ቀደም ሲል የነበሩ ነገሮች ነበሩ የሙሳ ህዝቦች ለሙሳ አላህ Subhanahu Wa Ta'ala ተአምራቶችን ነበር ይሰጠው ነበር አይደል ህዝብ እንዲያምን ህዝብን ከጥመት ለመመለስ አላህ በቁርአን ምን ይላል ወለቀድ አተይና ሙሳ 9 آيات بينات فاسأل بني إسرائيل زتني تلالاك تأمراتوچن الله سبحانه وتعالى لا موسى يسطو من دناچو እነዛ 9 ተአምራቶች نعم عصا يا عبد الرحمن ها اج عصا ايش طور سيناء نعم نعم እጁን በትስሩት ወድሙ መለይከ ጀናሐከ ከዛ በኋላ እንደ ፓውዛ ማብራት ሌሎችስ እንቁራሪት በየቤታቸው ዋለ ቀዱ ሲሄዱ ምን እንቁራሪት አላህ Subhanahu Wa Ta'ala ሰለጠባቸው ሌላ ደም ምግባቸው ላይ ቢጠጡት መጠጥ ላይ ውሃ ንጹህ ውሃ ቀጥቶ እንዲጠጡ ስል ደም ወተት ላይ ደም ምግባቸው ላይ ደም ሌላስ ها قمل نعم قمال በየሁሉ ነገራቸው ልብሳቸው ጸጉራቸው ምግባቸው ኤቭሪዌር ሲያሉ والقمل والضفادع والدم آيات مفصلات የሁሉ ሆኖ ግን ሙሳ ህዝቦች ሁሉ አላህ Subhanahu Wa Ta'ala ሳይቷቸው وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم قالوا يا موسى اجعل لنا إلها كما لهم آلهة على إيماناتهم من أكل እንደው በቃ በጣም ዝቅተኛ እንደሆነ መንገድ ባህሩን አቋርጦ አላህ ነጃ አውጥቷቸው ተሻግሮ ጣዖት የሚያመልኩ ሰዎችን አይቶ ሙሳ አድርግልን እነዚህ ህዝቦች ምናመልክ ጣዖት ፍጠርልን ብሎ ያሉ ህዝቦች ናቸው ለምን እንደዚህ አይነት ተአምራቶችን ለነብዩ አልሰጣቸው ይሄንን እንዲህ ኸምር የሚጠጣውን ይሄ የባለገውን ከመንገድ ወጣውን የገረፈ ፖሊሲ ያሰማራመ ንጉስ ለምን ሾሞ ለዚህ ልኮ ይሄንን ማህበረሰብ ባጭር ጊዜ ይሄ ሁሉ ፈተና ሰበብ ባጭር ጊዜ እንስተካከል ለምን አላደረገ በሀብት አጥለቅልቆ አንዱ የሆነ ጎሳ ወይም የአንድን መሪ አንድን የሆነን ሰው ደግሞ ሀብት ሰጥቶት በዛ በገንዘብ እየገዛ እንዲመለስ ለምን አላደረገም ኢቅራ ምንድነው ኢቅራ ምንድነው የሚጠቅመው ኢቅራ ሰው ልጅን ይሄ ማህበረሰብ ከዛ ከወደቀበት ለማውጣት ኢቅራ ምንድነው የነብዩ አለይሂ ሰላቱ ወሰለም ሪሳላ የመጨረሻ ሪሳላ ነው እሳቸው ወደ ቀብር ሲሄዱ አብሮ የሚሄድን ተአምር ሊሰጣቸው አላህ Subhanahu Wa Ta'ala አልፈለገም እሳቸው ወደ አላህ Subhanahu Wa Ta'ala ሲሄዱ
የሳቸው ተአምር ኢላ ቂያም الساعه እንዲቀጥል ነው አላህ የፈለገው ሰው ልጅ ምድር ላይ እስከቀጠለበት ጊዜ ድረስ እንዲቀጥል ነው የፈለገው ቁርአን ቅድም ካልናቸው ተአምራቶች ለምሳሌ ነብይ ኢሳ አለይሂ ሰላም وإذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذا أيدتك بروح القدس تكلم الناس في المهد وكهلا بيسألنته عندنا ያለ አባት ነው የተወለደው አይደል ይሄ ራሱ ተአምር ነው ዒሳን አላህ Subhanahu Wa Ta'ala የፈጠረበት ራሱ ተአምር ነው ጸጋይን አስታውስ ብሎ አላህ ራሱ በሱ ላይ የሚመጻደቀው ታላቅ ተአምር ስለሆነም ነው እሱ አፈጣጠሩ ጭምር ማለት ነው ለእናቱም የዋለው ጸጋ ቀላል ነገር አይደለም አይደል ስለ መርየም ስናነሳ ትልቅ አክብሮት ነው አላህ Subhanahu Wa Ta'ala የሰጣት መርየም ከዛስ ምንድነው ያደረገው ሰው ልጅን ገና ባንቀልባ ሆኖ እንዲያናግር አላህ አደረገው ትልቅ ተአምር ነው ይሄ يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد الصبية قال أبا انقلب يا الإنسان تشوف يا ليش انديت إننا ننقره قال إني عبد الله آتاني الكتاب بس يسألونه يا الله بارياني مصحف ستوኝ ነብይ ያደርጎኛል ብለዋል ወለዛን الله سبحانه وتعالى نعمتي وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا ከጎለመስክ በኋላ ታናገራለህ አንቀልባ ውስጥ ነው ታናገራለህ ይሄ ብቻ አይደለም وإذ علمتك الكتاب والحكمة والتوراة والإنجيل توراةنا إنجيلنا الله سبحانه وتعالى استماره ይሄ ብቻ አይደለም وإذ تخلق من الطين كهيئة الطير ከጭቃ የወፍን ቅርጽ ጠፍጥፈህ ሰርተህ እዛ ውስጥ ሩህ ንፋ ብለን ነፍተህ በአላህ ፍቃድ ያ ምትበር ወፍ የሆነች فتنفخ فيه فتكون طيرا بإذن الله ይሄ ብቻ ማለት وإذ تبرئ الأكمه والأبرص ዲዳ የሆነን የማይናገርን ሰው እንድናገር ያደረክ ጊዜ በማን ፍቃድ بإذني በኔ ፍቃድ አለ አላህ Subhanahu Wa Ta'ala ለምጻሞችን ዝም ብለን ዳበስ አድርገህ ምታድንበት በህይወት ወደ አኺራ የሞቱ ሰዎችን ሁላ ዳበስ አድርገህ ስትቀሰቀስ ይሄን ሁሉ ተአምር አላህ Subhanahu Wa Ta'ala ሰጣ ከሙሳ በኋላ ግን ይሄ ነገር ቀጥሏል እንዴ ከዒሳ በኋላ ቀጥሏል ማንንም አላደረገም ማንንም ሊቀጥል ይሄ እዚህ ዘመን ያሉ አጭበርባሪ ነብያቶች ሲያጭበረብሩ እንጂ አንዳቸውም ከነዚህ ከተባሉ ነገሮች ውስጥ አንድም በታሪክ አድርጎ አያውቁም ሰው አይን ላይ ገርዶሽ ሰርቶ ሲህር ድግምት ሰርቶ ካልሆነ በስተቀር ማለት ነው ዒሳ ወደ ሰማይ ሲሄድ አብሮ ነው ሄደው ማለት ነው አልቀረም የሙሳም ቅድም እንዳለን እሳቸው ከሄዱ በኋላ አልቀረም ኢቅራ ግን ተአምር ነው ውስጡ ላይ ያለው ቁርአን ተአምርኝነቱ ደግሞ በጣም የሚገርም ነገር በየዘመኑ ለምሳሌ እኛ ያለንበት አንደኛው ክፍለ ዘመን በሳይንስ በቴክኖሎጂ በአርቲፊሻል ኢንተለጀንሲ በብዙ ነገር ዘመኑ በጣም መጥቆ ሄዷል ቁርአን ይህንን ማህበረሰብ በሳይንስ በቴክኖሎጂ በአርቲፊሻል ኢንተለጀንሲ የመጠቀን ማህበረሰብን ሚመራ ሚያናግር የሚያሸንፍ የሚቆጣጠር ተአምር ነው ቁርአን በራሱ ማለት ነው ግልጽ ነው አይደል ይሄ በጣም አጃኢብ የሆነ ነገር ነው ለዚህ ነው አላህ Subhanahu Wa Ta'ala ሰው ልጅን በሰው ልጅ በዚች ምድር ላይ ስር ነቀል ሊያመጣ የሚችልን መመሪያ የመረጠው ሂሲ የሆነ የሚዳበስ ምናምን ተአምር ሳይሆን ዘላቂ የሆነ ማንም እጅ ላይ ነብይ እጅ ላይ ብቻ አይደለም ቁርአን የሚሰራው በነብይ እጅ ላይም ሰርቷል በቁርአን አምኖ በነብዩ ያመኑ ሙእምን በሆኑ ሰዎች እጅ ተመሳሳይ ተአምር ነው የሚሰራው ማለት ነው ዋናው ጉዳይ የቁርአኑ በቁርአኑ የማመናችን ቁርአኑ የመተግበራችን ህይወታችን በቁርአኑ የመምራታችን ጉዳይ ነው ዲፈረንሱ ማለት ነው ለዚህ ነው ኢቅራ ምድርን ያበራች የግለሰቦችን አእምሮ ያበራች ያናገረች
የግለሰቦችን ልብን ያበራች ያናገረች የሆነች ኢላ ቂያም ሰዓ ይሄ ምድር እስክጠፋ ድረስም አላህ የሻላቸውን ኑር መንገድ የመረጠላቸው ሰዎችን ያበራች የምትሄድ የሆነች ተአምር ነች። ለዚህም ነው በአጭር ጊዜ ውስጥ ነብዩ አለይሂ ሰላም ሌሎች ነብያቶች እኮ ለምሳሌ ነቢ ሙሳ አለይሂ ሰላም ነብይ ሆኖ ሲላኩ እድሜያቸው ወደ 80 ምናምን 85 ዓመት አካባቢ ናቸው። 120 ዓመት ነው የኖሩት። ረጅም ዓመት ነው። ነቢ ዒሳ አጭር ዓመት ነው የኖሩት። ከሳቸው በፊት የነበሩት ወደ ኑህ ስንሄድ ኦልሞስት 1000 ዓመት ሊሞላ 50 ዓመት ብቻ ነው የቀራቸው ነብይ ሆኖ ተልኮ ህዝቡን ሲያስተምሩ የነበሩት። ያም ሆኖ ግን فما آمن معه إلا قليل ጥቂት ህዝቦች ናቸው ያን ሁሉ ዘመን ነብይ ኑህ ኖሮ የተከተሏቸው ያመኑላቸው። ነብዩ 23 ዓመት ብቻ ነው እዚህ ምድር ላይ ነብይ ሆኖ የኖሩት። እስልምና ግን የት ነው የደረሰው? እሳቸው እኮ በህይወት ዘመን የነበሩት ሰሃቦች ምናልባት በጣም አጋነን ያው ዳታው ምናልባት ኤግዛክት ላይሆን ይችላል ብለን ስንል ከ140 እስከ 200 ሺህ አካባቢ ነው ተቃለ ሰሃቦች የነበሩት። ጨረሻ በቃ ሰሃቦች ብለን የምንቆጥራቸው ሰዎች በዘመናቸው እሳቸው ባያዩም የሆነ ቦታ ላይ ሆነው እስልምናን የተቀበሉ ሰሃቦች ናቸው። እንደዚህ ናቸው። አሁን ግን ሙስሊም ስንት ነው? 1.8 አካባቢ ነው አይደል? ወደ 1.7 1.8 ቢሊየን ሙስሊም ነው ያለው። የዓለም ህዝብ እኮ አሁን ወደ 8 ሚሊዮን አካባቢ ተጠግተዋል አይደል? 7-8 ቢሊዮን አካባቢ ነው ያለው። የዓለም ትልቅ ፖርሽን የያዘ ህዝብ ነው። እስላም ያረገጠው ምድራችን ክፍል አለ አንድ ሰው እንኳን ይሆናል እንጂ አንድ ሙስሊም የሌለበት ሀገር በምድራችን ላይ የለም። አንድም ይሄንን የነብይነትን ሚና እያንዳንዱ ሰው እጅ ኖሮ እንዲቀጥል የሆነው ይህ ቁርአን ነው ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala اقرأ ይሄ ኡማ ዛሬም ይሄንን መርህ ከያዘ ኢቅራን በትክክል የቅራን መርህን ይዞ ሚያነብ ከሆነ ሚቀራ ከሆነ ከቁርአን ጋር ህይወቱን ያዋሃደ እንደሆነ ማንንም አይመልሰው። ተአምራቱ በእጁ ነው ያለው። ቁርአን እኮ ዛሬ ላይ ሆኖ እኮ ሰው ልጆችና ጅኖት ተሰብሰቡና እስቲ ቁርአን አንዲት አንቀጽ ወይም አንድ ምዕራፍ አምጡ ወይ 10 አምጡ ወይ አንድ አምጡ ይላል መጨረሻ ላይ። ለዚህ ነው አላህ Subhanahu Wa Ta'ala አላህ ይሄንን ስመርጥ በጣም ነው የሚያጅበው። ሌላ ነገር ሆኖ ቢሆን ኖሮ እየደበዘዘ እየጠፋ ነው። ይሄ ግን ሊጠፋ አይችልም። ቁርአኑንም አላህ ይጠብቀዋል። አላህ Subhanahu Wa Ta'ala በአይናቸው ከሚያነቡት በላይ ደግሞ وما كنت تتلو من قبله من كتاب ولا تخطه بيمينك إذا لارتاب المبطلون إلى تشوال أنتكم من مصحف ማንበብ የምትችልም ይሄን ቁርአን አንተን ስንሰጥህ ምታነብና ምጽፍ ብትሆን ኖሮ ሰዎች ያሸክኩ ነበር። አው ትላንትም ጻፊ ነበር ከዛው ከድርሰቱ ነው ሊነግረን የሚመክረው ብሎ ይሉ ነበር። إذا لارتاب المبطلون لكن الله قرآن እንደዚህ አላደረገው። ምን አለ? بل هو آيات بينات في صدور الذين أوتوا العلم وما يجحد بآياتنا إلا الظالمون. آيات ተአምር ነው። የት ነው ያለው? في صدور الذين أوتوا العلم الله እውቀቱን በሰጣቸው ሰዎች ልብ ውስጥ ያለ ነው ቁርአን። የኛን ቁርአን እኮ የሚያስተባብል ከሃዲ የሆነ ካልሆነ በስተቀር ራሱን የበደለ ካልሆነ በስተቀር የሚያስተባብል የለም የሚከል የለም። وما يجحد بآياتنا إلا الظالمون إلى الله سبحانه وتعالى. اقرأ በጣም የሚገርም ምንድነው የሚቀሩት? አንዱ የሚነሳ ጥያቄ ረሱል ሰላም በዛን ሰዓት ምንድነው የሚቀሩት? ኢቅራ ማለት አንድ የተጻፈን ቀድሞ ያለን ነገር ነው አንብብ የተባሉት። እስላም እንድነበብ የሚያዘው ሁለት ነገር ነው። ሁለት መጽሐፍ ነው ያለው በዚህ ምድር ላይ። አንደኛ መስጡር የሆነ በመስመር ላይ ፊደላት
ተገጣጥመው የሰፈሩበት ቃላት ወይም አረፍተ ነገሮች ያሉበት የሚጻፍ ነገር ነው የምንነበበው። ከሱ በላይ ግን ትልቁ የምንነበበው ዩኒቨርሱ ነው የምንነበበው። አላህ ነብዩ መጀመሪያ ጠየቃቸው ኢቅራ في ملكوت السماوات والارض اقرا في الكون ቀደም ሲል ታስታውሳላችሁ አይደል? ምንድነው የሚሰሩት? እዛ ዋሻ ውስጥ ነው ስለምንድነው የሚያስተነትኑት? ማን ነው ይሄን ዩኒቨርስ የፈጠረው ብሎ ነበር አይደል? እሳቸው ራሳቸው ሲመራመሩ ራሳቸውን ሲጠይቁ ሲያስጨንቃቸው የነበሩ እኮ ምንም ዋህይ ሳይመጣባቸው ተራራውን፣ ሰማዩን፣ ምድሩን፣ ወንዙን፣ ሸንተረሩን ምን ፈጠረ? ማን ፈጠረ? ማን ነው ከዚህ ጀርባ ያለ የሚል ነገር አላህ ያንኑን ነው ያጠነከረላቸው። የመጀመሪያ ትልቁ የሚቀራው ነገር ይሄ ከውን ይሄ ምናዩ ዩኒቨርስ ራሱ ኦፕን የሆነ የተከፈተ የሆነ መጽሐፍት ነው የሚነበብ ተነቦ ማያልቅ። اقرأ في السماوات اقرأ في الشمس اقرأ في القمر اقرأ في النجوم ومن آياته خلق السماوات والأرض كالله سبحانه وتعالى تأمراته جست إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب لبونا لالاቸው ለሚያስተነትኑ ሰዎች እኮ በሰማይ በምድር አፈጣጠር ውስጥ እኮ ብዙ ተአምራት የሚያመራምሩ ወደ አላህ Subhanahu Wa Ta'ala የሚመሩ ብዙ ነገሮች አሉ ብሎ ኢቅራ የተባሉት ነብዩ አለይሂ ሰላቱ ወሰለም ዩኒቨርሱን ነው ማለት ነው። ኢቅራ في الكون ምክንያቱም ገና ነው የመጀመሪያው ቁርአን ራሱ ይሄ ነው ኢቅራ ነው። እስላም የሰው ልጅን የእውቀት አድማስ ሆራይዝንን አላጠበበም። በጣም ልቅ ነው ያደረገው። ማቆሚያ የለውም። የሰው ልጅ እውቀት የሆነ ቦታ ላይ የሚገደብ ነገር አይደለም። እውቀት ሊሚቱ ማን ጋር ነው? አላህ Subhanahu Wa Ta'ala ዘንድ ነው። وفوق كل ذي علم عليم ነው። ካዋቂ በላይ አዋቂ አለ፣ ካዋቂ በላይ አዋቂ አለ። ማን ጋር ደርሶ ነው የሚቆመው? አላህ Subhanahu Wa Ta'ala ዘንድ ደርሶ ነው የሚቆመው። ከሱ በላይ ማን ማዋቂ የለም። عالم الغيب والشهادة يروقون يقربون واقعنا يعلم السر وأخفى مسترن كمستر بتاجر كمستر بتاجر من دون أي كمان معونية ولا موج من قالوا سر مالت مسترنو سويو لبوس تمستوال ويلا هنا سواء شكواش كوتال ويلا راسو تناغروتال سر يبال عليه قالوا أخفى دمو من دونه سويو راسه يقوم جنا وده لبو جنا ميمت أنا جرا الله بتشاميك ስለዚህ ኢስላም ኢቅራ ሲል አንብብ ነው። ይህ በጣም ኢንሻአላህ እዚሁ ላይ ቢያቆማለሁ። ከሚያሳዝኑ ነገሮች ይህ ኡመተ ኢቅራ ነው። የአንብብ ማህበረሰብ ነው። የሚያሳዝነው ግን በዚህ ዘመን በጀህል በማህይምነት የተጠቃ ህዝብ ብኖር የህዝብ ነው። በዓለም ላይ ስታቲክስን ብላችሁ ብትወስዱ ኢሊትረሲ ወይም ይሄ ማህይምነት የሚባለው ነገር ያለው ምዕራቡ ዓለም በኩፍር በክህደት ውስጥ ያለው ዓለም ጋር አይደለም ያለው። ለስም በእስልምና በሚጠሩ ህዝቦች ዘንድ ነው ማህይምነቱ ያለው። እኛ ሀገር ወሰዱ ዝም ብለን ስለ ቁጥራችን ስናወራ እንፎክራለን አይደል? እኛ 50% ነን 60% ነን ይሰራል። ቁጥር እኮ ምን ማለት ነው? ቁጥር ነንሴንስ ነው። ግን ትምህርት ቤት ስትሄድ ስንት ፐርሰንት ነው? ኤሌመንተሪ ላይ አንተ ኢቅራ መጀመሪያ ይወረደልህ ኢቅራ የሆንክ ህዝብ ኤሌመንተሪ ሄደህ አለህ ወይ በዚህ መርህ ስር እየተመራን ነው ያለ ነው አለን። በዚህ መርህ ሃይ ስኩል ላይ አለ፣ ዩኒቨርሲቲ አለን። እኛና ይሄ ቁርአን አልተዋወቅንም፣ ተጣልተናል፣ ተራርቀን ነው ያለ ነው። ቀደምቶች ይህንን መርህ ይዞ ዓለምን መሩ፣ ለዓለም ብርሃን ሆኑ። ዛሬ ዓለማችን ከሚፎክርባቸው ታላላቅ
የሰው ልጅ ግኝቶች ውስጥ አንዱ የፊዚክስ እድገት ዛሬ ዓለም ለጥፋት እየተጠቀመ ያለው እነዚህ ታላላቅ የጦር መሳሪያዎች ካልኩሌት የሚደረጉት በሁለት የሳይንስ ኮንሰፕት ነው ኬሚስትሪ ፊዚክስ አውዳሚ ቦምቦች የሚሰሩ ሰዎች በምን ካልኩሌሽን ነው በኬሚስትሪ በጣም በረጅም ርቀት ዓላማቸውን ጠብቆ እንድተኮሱ የሚደረጉ መሳሪያዎች የፊዚክስ ኮንሰፕት ነው እዛ ውስጥ ያላቸው እነዚህ ትምህርቶችን ዴቨሎፕ ያደረጉ ሙስሊሞች ናቸው ለመጀመሪያ ጊዜ ሰው ሌሎች ሰዎች አያውቋቸው ማትማቲክስ ቁጥር ዝም ብሎ ነበር ይጻፍ የነበረው ማአት ቁጥር ይደረደር ነበር ለመጀመሪያ ጊዜ ዜሮ ኮንሰፕትን ፈልስፎ ቁጥር ሰዎች በቀላሉ ኮምፒውት እንዲያደርጉ ያደረጉት ሙስሊሞች ናቸው ዛሬ ድረስ ሪፈረንስ ሆኖ የሚያገለግለው የህክምና መጽሐፍ ቃኑን الطب የሚባል በህክምና ሙስሊሞች ናቸው ፈርቀዳጅ ቀዶ ጥገና መጀመሪያ ያደረጉ ሙስሊሞች ናቸው የደም ዝውውር ኮንሰፕትን መጀመሪያ ያገኙ ሙስሊሞች ናቸው የአውሮፕላን የመብረርን የመጀመሪያ ኮንሰፕት የፈጠሩ ሙስሊሞች ናቸው በዛ በስልጣኔ በጣም የመጠቁበት ዘመን ማለት ነው እነዛ ይሄንን ያደረጉት ደግሞ በአንድ በኩል ይሄንን በሌላ በኩል የቁርአን ሙፈስሮች ናቸው ሙሐዲሶች ናቸው ፈቂሆች ናቸው ነህዊዮች ናቸው እስላምና ዕውቀትን አልነጣጠሉትም እንደኛ ዘመን እኛ ዘመን ምንድነው ዘመናዊ ትምህርት የዲን ትምህርት እንላለን ይሄ በጣም የሚያስጠላ የተሳሳተ አገላለጽና ኮንሰፕት ማለት ነው ይሄ ዓለም የሚፎክርበት ትልቁ ሁሉ ነገር እስቲ አስቡት ኬሚስትሪ ማትስ ፊዚክስ ህክምና ሌላው ዓለም ገና ገላውን ባልታጠበበት ዘመን እነ ፈረንሳይ እነ እንግሊዝ በአመት ወንዝ ሲሻገሩ ነው ገላቸውን የሚታጠቡት በዛን ዘመን ሙስሊሙ ዓለም ግን ሆስፒታሎቻቸው ውስጥ ሻወር አላቸው ውሃ ያፈሱ ነበሩ ጨለማው ሲኖሩ በነበሩበት ሰዓት ላይ ባግዳድ ስትሬቶች በተላላቅ መብራቶች ይበሩ ነበሩ በተለያዩ ተላላፊና ተላላፊ በሽታዎች በሆኑ በሽታዎች ምዕራቡ ዓለም ያልቅ በነበረበት ዘመን የኛ ሳይንቲስቶች ተንቀሳቃሽ ህክምና ነበራቸው በግመል ላይ መድኃኒቶችን የህክምና ቁሳቁሶችን እየጫኑ ይንቀሳቀሱ ነበሩ አንድ አልጋ ላይ ሰዎች ተደራርቦ ይተኙ በነበሩበት ፈረንሳይና እንግሊዝ ይተኙ በነበሩበት ዘመን ላይ የሙስሊሙ ዓለም እነ ደማስቆ እነ ባግዳድ ግን አንድ ሰው አንድ ክፍል አንድ ነርስ ለአንድ ሰው ይዳረስ የነበረበት ዘመን ነው የነበረው ምንን ስለያዙ ነው በዛን ዘመን ይቅራ አነበቡት እነ ኢብኑ ሲና እነ ፋራቢ እነ ጃብር ኢብኑ ሐያን እነ ኢብኑ الهيثم እነ ኢብኑ القاسم የመሳሰሉት በሁሉም ዘርፍ ምጡቅ የሆኑ ስመጥር የሆኑ ዛሬ ድረስ ስማቸውን ማጥፋት አልቻሉም ግን ትንሽ እንደው ለማጣመም ይሞክራሉ ጃብር ኢብኑ ሐያን የሚለውን አልጀብራ ኢብኑ ሲና ቬኒሲስ የሆነ ነገር እንደዚህ ስሙን በቃ ወደ ራሳቸው ለማድረግ ይሞክራሉ እንጂ ሊያጠፏቸው አልቻሉም እነዚህ ሰዎች በዛን ዘመን መሪ የነበሩት ዓለም በሙሉ ይሰግድላቸው ይለምኗቸው እኮ ነበር ልጆቻችን ወሰዱና አስተምሩልን ብዙ ደብዳቤዎች አሉ እነዚህ የምዕራቡ ዓለም ተላላቅ ነገስታት ልጆቻችንን ወሰዱና አስተምሩልን ብሎ ይለምኗቸው ነበር ደብዳቤ ይጽፉላቸው ነበር ታዲያ ይህን ታሪክ የስልጣኔ ምንጭ ለዓለም አብሪ ከዋክብቶች የነበርን ህዝቦች ጭራ ሆነን የማህይምነት መገለጫ የኋላ ቀርነት መገለጫ የሆነው ምክንያቱ ምንም አይደለም ኢቅራ ከዚህ ራቅነኛ አንቀራም የታለ ቁርአን የሚቀራ የታለ ሐዲስ የሚቀራ የታለ ሲራ የሚቀራ ታሪክ የሚቀራ የታለ ትምህርት ቤት ሄዶ አካዳሚክ ትምህርት በሰራቱ የሚማር ልጅ የት አለ
አባት ነጋዴ ከሆነ በቃ የሆነ ሂሳብ መስራት እስኪለምድ ብቻ ከዛ በኋላ ወስዶ የሆነ ቦታ ላይ ወሽቋል። የለንም። እንዴት ሆነን እንታረቅ ከዚህ መርህ ጋር? ዓለምን ከጨለማ ያወጣ መርህ እነዛ የከብትና የግመል ጠባቂዎችን ከዛ በረሃ አንስቶ ቁንጮ ላይ አይደለ ያስቀመጣቸው። ዑመር ኢብኑ ኸጣብ እኮ ምንድነው ያሉት? እኛ በጣም ኋላ የቀረን ህዝቦችንን ኩና ሩዓታ ኢብል ግመል ጠባቂዎች የነበርን ህዝቦችንን አላህ ስብሓነሁ ወተዓላ ከዛ አንስቶ መሪ ያደረገን። نحن قوم أعزنا الله بالإسلام فمهما ابتغينا العزة في غيره أذلنا الله እስልምና ውስጥ ነው ኃያልነትን ያገኘን። ዛሬም ይህ መርህ ይሰራል። ጊዜ አይገድበው፣ ቦታ አይገድበው፣ ቀለም አይገድበው፣ ዘር አይገድበው። ዛሬም ወደ ቁርአን ከተመለሰን በዲንም በእውቀትም በኢኮኖሚም በሁሉ ነገር እንሄዳለን። የአላህ ስብሓነሁ ወተዓላ መርህ ነው፣ አይሻርም። ሱነተ አላህ ወለን ተጅደ ሊሱነቲ ላሂ ተብዲላ። ኢንሻአላህ በሚቀጥለው እናታችን ኸዲጃ የነበራቸው ወህይ ውስጥ የነበራቸው ሚና ባጭሩ አይተን ወህይ ሲቋረጥ ለምን ነው ወህይ የተቋረጠው? አላህ Subhanahu Wa Ta'ala ይሄ በጣም አስጨናቂ አጓጊ ከባድ የሆነ በከባድ ፈተና የተሞላን ነገርን አምጥቶ ጥፍት የለም ወህይ ፈትረተል ወህይ ምንድነው የሆነው የሚለውን ኢንሻአላህ በሚቀጥለው درساتنا ننالن. هذا وصلى الله على نبينا محمد وعلى اله وصحبه اجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.